ሳማት እስቲ በእናትህ ሳም እስቲ በጊፍት እየባረካችኋቸው ጊፍት ስጧቸው እስቲ። እነዚህ ወጣቶች ናቸው፣ ታዳጊ ናቸው። ሰሞኑን እንግዲህ እንደምናየው በቲክቶከሮች ላይ መንግስት ጫን ያለ እርምጃ እየወሰደ ነው። አብዛኞቹን እያስገባቸው ይገኛል። በዛሬው ዕለት ደግሞ ረዘም ላለ ጊዜ ሶሻል ሚዲያ ላይ ከበፊትም ጀምሮ የምናውቀው ብዙዎቻችን ፕሬዚዳንት ማሜ በሚል ነው የምናውቀው እና እሱም በቁጥጥር ስር ውሏል እና ስለሱ በጣም የገረመኝን አንድ ቪዲዮ አሳያችኋለሁ። ከዛ በፊት ግን መንግስት ከወሰዳቸው እርምጃዎች ውስጥ እነዚህን ልጆች ያሰረበት መንገድ በጣም ነው ደስ ያለኝ። ምክንያቱም ላይቭ ላይ ያረጉ የነበረው ነገር እጅግ በጣም አስነዋሪ። ይሄ ልጅ በተለይ ከዚህ ቀደም የተለያዩ ሴቶችን የተለያየ ነገር የሚያደርግ ልጅ ነበረ። ሰሞኑን ደግሞ ላይቭ ላይ እንግዲህ ጊፍት እየሰጡት ሳማት እንዲያርጋት እያሉ ሲያደርግ የነበረው ቪዲዮ እጅግ በጣም አስነዋሪ ነበር እና እነሱንም በቁጥጥር ስር አውሏል። ይሄ በጣም ይበል የሚያስብል ነው። ምክንያቱም እነሱን የሚመለከቱ ሌሎች ታዳጊዎች እንደዚህ አይነት እርምጃ ሲወሰድ ሲያዩ ይቆጠባሉ። ግን ደግሞ እንደዚህ አይነት ነገር የማይወሰድ ከሆነ ሌሎችም ለቲክቶክ ጊፍት ሲሉ ልክ እንደነሱ እንሁን ለኛም ጊፍት ይሰጠናል በማለት አላስፈላጊ ቪዲዮ ይሰሩ ነበረ። እንደነዚህ ያሉ ጋጠወጦችን ግን መንግስት እንዲህ አይነት እርምጃ የሚወስድ ከሆነ ጥሩ አስተማሪ ነው የሚሆነው። ከዛ ባሻገር ስለ ፕሬዚዳንት ማሜ ግን በጣም ያስገረመኝን አንድ ቪዲዮ አሳያችኋለሁ። ሰው የአፉን ፍሬ ነው የሚበላው እንደሚባለው አብይ አህመድ እኔን የሚወደኝ ከሆነ በወሳኝ ሰዓት ያስረኛል ብሎ በጣም ቀደም ብሎ ተናግሮ ነበር። ይሄ ማለት ቅኔ ነው እንግዲህ። እኔን የሚወደኝ ማለት አንዳንድ ጊዜ እስር ቤት ምናምን ስትገቡ ለበጎ ነው የሚባልባቸው አጋጣሚዎች አሉ። ምክንያቱም ራሳችንን ፈጣሪ ከሆነ ነገር ሊጠብቀን ሲፈልግ ምክንያት አድርጎ እርምጃችንን ይገታውና በዛ ምክንያት ውስጥ እንግዲህ ለቀጣይ ህይወታችን ጥሩ ትምህርት እንማራለን። አንደኛ ያልተረጋጋን ሰው ከሆነን እንድንረጋጋ ያደርገናል። ሁለተኛ በዛ ፍጥነታችን የምንሄድ ከሆነ ምናልባት ህይወታችንንም ልናጣ ስለምንችል አንዳንዴ መታሰር ምናምን መታመም ብዙ ነገር ያስተምራልና ፕሬዚዳንት ማሜ ቲክቶክ ላይ እንደሱ ቅጣት የሚቀጣ ሰው የለም። ቅጣቶቹ ደግሞ እጅግ በጣም አደገኛ ከመሆናቸው የተነሳ ለህይወትም የሚያሰጉ ናቸውና በአስፈላጊ ሰዓት መንግስት አስሮታልና ምናልባትም እንዳለው አብይ አህመድ ስለሚወደው ይመስለኛል የታሰረውና መጀመሪያ ራሱ በአንደበቱ ያለውን ነገር ላሰማችሁና ምን አይነት ቅጣት ሲቀጣ እንደነበረ ደግሞ ያሳያችኋለሁ። አንድ ቪዲዮ መጀመሪያ ይህን ቪዲዮ ተመልከቱት። አንዳንድ ጊዜ አብይ አህመድ ለኔ ካሰበ ነው ሊያስረኝ ይችላል። ለኔ ካሰበ ቲንግ አርገኝ ከባድ ንግግር ነው። ለኔ ካሰበ እኔን ያስራል። አብይ የሚወደኝ ከሆነ ያ ወቅት ለኔ ጥሩ ካልሆነ ለኔ ጥሩ መስሎ ካልታየው ነው ሊያስረኝ ይችላል። ቲንግ አርግ ይገባል። የሚገባው ሰው ይገባዋል ይሄ ንግግር። እንግዲህ የተናገረውን አያችሁት አይደለ? በጣም የሚገርም ትንበያ ማለት ይቻላል። ምክንያቱም ይሄ ልጅ አሁን ላይ ባይታሰርና ምናልባትም ደግሞ ዝም ቢባል ኖሮ ህይወቱንም ሊያጣ ይችላል። እስከዛሬም እንግዲህ መቆየቱ የሚያስገርም ነው። ይህንን ለምን አልክ ካላችሁ ላይቭ ላይ ምን አይነት ቅጣት እንደሚቀጣ ተመልከቱ። የሰው ልጅ ለገንዘብ ሲል እስከምን ደረጃ እንደሚሄድ ተመልከቱ። ጭንቅላታችን ምን ያህል ስስ እንደሆነና እንደውም አንዳንድ ጊዜ በጭንቅላታችን ከወደቅን ደማችን ወደ ውስጥ ፈሶ ልንሞትም እንችላለን። ምክንያቱም ጭንቅላት ኦፕራሲዮን መሆን አይችልም። እንደ ሰውነታችን ተቀዶ ምናምን ሊመረመር አይችልም። በጣም ውስብስብ የሆነ ነገር ነው ጭንቅላትና የተቀጣው ምንድነው ራስን አድማ ብለው በድንጋይ ቤታዮ የምትባለው የእሷም እንግዲህ ጭካኔ በጣም ይገርማል። አያረገውም ብላ አስባም ሊሆን ይችላል። ግን እሱ ያረገውን ነገር እዚህ ቪዲዮ ላይ ተመልከቱ። እዚህ ጋር ደም እስኪፈስ ደመል ለማየት የምፈልግነት ነው አሳይሽ እና ካላየው በጥላ በሻዶ ማየት ይችላል። መብራት አታጥፋ ማሚ ቀይና ነው በጥላ ክሊኒክ በዚህ ካንድ ሂድና አሳየኝ። እያያችሁ ነው አይደል? ራሱን ፈንክቶ እስከ ማድማት ድረስ በድንጋይ እንግዲህ ይሄ አሁን ጤነኝነት ነው? እንደው ስታስቡት ራሱን የሰው ልጅ የፈለገ ገንዘብን ሊወድ ይችላል። ግን በዚህ መንገድ ራሱ ላይ አደጋ አድርሶ የሚያገኘው ገንዘብ ምንድን ነው ጥቅሙ? አሁን ከሞተ በኋላ የሚያገኘው ገንዘብ ለሱ እኮ አይሆነው ነው ለልጅ ልጁ ለማውረስ ነው እንዲህ የሚያደርገው።
እና ታዲያ መታሰሩ ትክክል ነው አትሉ? እንደኔ በቃ ትክክለኛ ሰዓት ላይ ታስሯል። ምክንያቱም ሌላም ጊዜ ራሱ የሚያደርገውን ቅጣት እዚህ ጋር ተመልከቱ። ሌሊት ላይ እንግዲህ እንደ ጅብ ሜዳ ላይ ወጥቶ ነው ሲንከባለል የምታዩት እዚህ ጋር እና በቪዲዮ ላይ እያያችሁት ነዋ። ኤኮ በቃ በቁሙ አብዷል እኮ ለቋል ማለት ይቻላል። ያው ደህና ቤተሰብ ስለሌለው ተው ምናምን የሚለው ስለሌለና አብዛኛው ጊዜ ደግሞ አሁን ላይ ይሄንን ቅጣት ብቻ ብለው ሳይሆን የሚያስቡት እንደ ጌምና እንደ ፈን አድርገው ነው የያዙት አብዛኛዎቹ ሰዎች እና ገንዘብ እስካገኘን ድረስ ምንም እንሆናለን አይነት የሚሉ ብዙ ፋራዎች አሉ። እንግዲህ እንደዚህ አይነት ሰዎችን እኔ አራዳ ብዬ ልጠራ አልችልም። አራዳ እኮ በሆነ አይነትም ስታይል ራሱንም ሳይጎዳ ገንዘብ ማግኘት ይችላል። ግን ራሱ ላይ ጉዳት እያደረሰ ገንዘብ የሚያገኝን ሰው አራዳ ነው ብትሉኝ እኔ አልቀበለውም። እናንተ ምን ትላላችሁ? ለማንኛውም በዛሬው ዕለት የፌዴራል ፖሊስ በቁጥጥር ስር ከዋላቸው የተለያዩ ቲክታከሮች መሀል አንዱ ነው እንግዲህ እሱም እና ብዙዎቻችን እንደምናውቀው ከሌሎች ሶሻል ሚዲያዎች በተለየ ደግሞ የቲክቶክ ፕላትፎርም በጣም ብዙ ጋጠ ወጦችን እያመጣና የሀገርንም እድገት የሚገታ ለገንዘብ ሲሉ ብዙ ሰዎችም ህይወታቸውን አደጋ ላይ የሚጥሉበት አይነት ፕላትፎርም ሆኗል እና ከዛ አንጻር አሁን ቲክቶክ ላይ እየተወሰደ ያለው እርምጃ በጣም ይበል የሚያስብል ነው። በዛው ደግሞ አንዳንዶችም ያለ ጥፋታቸው የገቡ ልጆች አሉ። እነሱ እንግዲህ በህግ አግባብ ተጣርቶ ጥፋት ከሌለባቸው የሚለቀቁ ይሆናል። ግን ሰሞኑን እየተወሰደ ያለው እርምጃ ለብዙዎች ጥንቃቄ እንዲያደርጉና ገና ሶሻል ሚዲያ ላይ ተከታይ ያለን ብለው ህዝቡ ላይ ትንሽ ያልተገባ ነገር የሚያደርጉትን ሰዎች እንግዲህ ቆም ብለው እንዲያስቡ ያደርጋል እላለሁ። እንዴት አያችሁት ይሄንን ቪዲዮ? እስኪ ሀሳብ አስተያየታችሁን ከስር ጻፉልኝ። ለማንኛውም የእናንተው ኤላ ነበርኩ። መልካም ጊዜ